ተናስልን ወዳጆች መቼም ከዚህ ሀገር አጀንዳ አይጠፋም። ተኝተን ስንነሳ አዳዲስ አጀንዳ የሚፈጥሩልን በየቀኑ ለህዝብ ለእምነት ግጭት ታጥቆ የተነሱ ሰዎች አሉ ወይም ቡድኖች አሉ። እነዚህን አራክፈን እስክንጨርሳቸው ድረስ አገራችን በዚህም በዛም ችግር ውስጥ መቆየቷ አይቀሬ ነው። ግን በጣም ጥቂቶች ስለሆኑ ብርቱ የህዝብ ክንድና እውነት እነዚህን ሰዎች እያራገፋቸው ይሄዳል። አሁን ሰሞኑን እንግዲህ የፖለቲካውን የምኑትን በእርግጥ ይሄም ፖለቲካ ነው። እምነትን የተከለለ ቢሆንም ይሄም ፖለቲካ ነው። ቀደም ብለው የኦሮሚያ ቤተ ክህነት የፌዴራሉ እየተባለ በዛ አሳቦ የኦሮሞን ህዝብ ሲሳደቡ፣ ሲራገሙ፣ ሲጠሉ ጦርነት ሲያውጁበት የነበሩ በጣም ስድ ሰዎች አሁንም ከአቡነ ገብርኤል ጋር በተያያዘ ሰሞኑን ለአንድ ሰንበት ትምህርት ቤት ይመስለኛል ትምህርት ሲሰጡ አቡነ ገብርኤል ማለት ነው አይተናል፣ ሰምተናል። ትምህርቱ የጎደለው ነገር ልክ ያልሆነ ነገር ካለ ያንን ልክ ያልሆነውን የጎደለውን ነገር እርሶ በዚህ በኩል ነው ያስረዱት። ሌሎች የእምነቱ ሊቃን ደግሞ እንዲህ ብለው ነው ሲያስረዱን የነበረው። ከየትኛው የመጽሐፍ ክፍል ጠቅሰው ነው? የትኛውንስ ምዕራፍና ቁጥር ጠቅሰው ነው ይሄንን ያሉበት? እንዲህ ያለ ትምህርት ቀድሞስ ነበር ወይ? አሁንስ አለ ወይ? ወደፊትስ እንዴት እናስተምር ወይም ደግሞ እንዴት እንማር፣ እንዴት እንቀበል ብሎ ከመነጋገር ነገሩን በቤተ እምነቱ ሕግና ደንብ መሰረት ከማየትና ከመፍታት ውጪ ነገሩ ስተትም ከሆነ ነገሩ ትክክልም ከሆነ እዛው በልሂቃን በእምነቱ ልሂቃን መካከል መፍታት ሲገባ በጣም ቀድሞውንም የኦሮሞ ጥላቻና በቃ ዘመቻ ያናወዛቸው ኦሮሞ ላይ መዝመቱ ጥላቻው ያናወዛቸው ሰዎች የአቡነ ገብርኤልን የጳጳሱን ትምህርት ተከትሎ ሬሊ እውቀት የላቸውም ይላሉ። ኦሮሞ በኮታ የተሾሙ ናቸው ይላሉ። ያላሉት ነገር የለም። አንተ ሁሉ ያለ አለ አንተ እያሉ ጵጵስናውን ትቶ አንተ እያሉ ያ የገዚ ቀደሙ የኦሮሞ ቤተ ክህነትና የፌዴራሉ እየተባለ ሲወራ በነበረ ጊዜ ሲሳደቡ እንደነበረ ሁሉ ይሄ ጥቁር ለብሶ አሁንም በሳቸው አሳቦ ወደ ኦሮሞ ሕዝብ ዘመቻ እየከፈቱ ነው ያሉት። አንዳንዶቹ በሚዲያ ስምም እዚሁ ከተማ ውስጥ ቁጭ ብለው ነው እንዲህ ያለውን ዘመቻ እየከፈቱ ያሉት። በጣም ስድ የሆኑ ስርዓት የሌላቸው አፋቸው ልውጋም የሌለው ስለሚናገሩትና ንግግራቸውን ተከትሎ ስለሚመጣ ችግር አንዳች ነገር የማይሰማቸው በጣም 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 ነውረኛ ሰዎች በሚዲያም በምንም እየገቡ ግጭት ለመፍጠር ክፍተት ለመፍጠር ጥረት እያደረጉ አይቻለሁ። ባልናገረው ደስ ይለኝ ነበር። እኔ እሳቸው ያስተማሩት ነገር ልክ ነው ልክ አይደለም የሚል ክርክር ውስጥ አልገባም። እኔ እውቀቱ ስለሌለኝ ማለት ነው። ክርስቲያን ነኝ ግን እውቀቱ የለኝም። ግን እሳቸው ከኔ 1 ሚሊዮን ጊዜ እውቀት እንዳላቸው አውቃለሁ። እውቀት እንዳላቸው በዚህ እድሜያቸውን በሙሉም በዚሁ በቤተ ክህነቱ በእምነት ውስጥ እንዳሳለፉም ታሪካቸው ያሳያል። ያለ እውቀት እዚህ ቦታም አልደረሱ። አንድ ሰው ክህነት ሲቀበል ካህን ሲሆን የሚያልፋቸው በርካታ ስቴፖች እንዳሉም ደግሞ አውቃለሁኝ። እና አጋጣሚ ሆኖ እንኳን ትምህርታቸው የተረጎሙበት አካሆን ስህተት እንኳ ቢሆን ቤተ ክህነቷ የኢትዮጵያ የተከበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ደንብ የቤተክርስቲያኑ ቀኖና አለ፣ ሕጎች አሉ። ቁጭ ብለው በዚህ ምክንያት ነው እንዲህ ያልኩት፣ በዚህ እንዲህ ያልከው ደግሞ እንዲህ አይደለም መባባል ሲገባ ጳጳሱ ኦሮሞ መሆናቸውን እውቀት እንደሌላቸው ግዕዝ እንደማያውቁ ግዕዝ በመሰረቱ
አንዳንዴ ሁሉም ኢትዮጵያዊ ነው ትላላችሁ፣ አንዳንዴ ደግሞ ግዕዙን ለሆነ ክፍል ሰጥታችሁ ይሄኛው አያውቅም በቃ ስለማያውቅ ነው ትላላችሁ። እርግጠኛ ነኝ ከእናንተ የተሻለ 1000 ጊዜ እናውቃለን ከምትሉ የተሻለ ነው እኚህ ጳጳስ የሚያውቁት። እንዲህ ያለ ነውር አቁም። ወይ በቃ ትግራይ ክልል እንደሆነው የራሳቸው ጳጳስ ይዞ እንዲወጡና እንደየትምህርታቸው እንዲያስተምሩ ፍቀዱላቸው። ያ ሲሆን ትንጫጫላችሁ። መልሶ ደግሞ ሰው ሲያስተምር ምናልባትም እኔ ስህተት ነው ወይም እንከን ነው የሚለውን አላቅም፣ እውቀቱ የለኝም። ቢፈጠር እንኳን ዘሩን እየጠቀሳችሁ ምንጩን እየጠቀሳችሁ በኮታ የመጣ እውቀት የሌለው ኦሮሞ ስለሆነ በርካታ ሚዲያ ማየት ትችላላችሁ። ግቡና ዩ ፌስቡክ፣ ቲክቶክ በተለያየ መንገድ። ነውር ነው ይሄ። አቁሙ እንደዚህ አይነት ነገር። ከዘሩ ጋር ምን አገናኛችሁ? ቤተ እምነት ተዋኮ በቃ እኚህ ሰው ብቁ ናቸው ለጵጵስና ብላ ሰጥታለች። እኔ በእውነቱ ከዚህ በላይ ከተናገርኩ ጥሩ አይሆንም። ሌላ ነገር ውስጥ ልንገባ እንችላለን። እምነትም አይደለም፣ በእርግጠኝነት ፖለቲካ ነው እያራመዳችሁ ያላችሁት። እምነት ቢሆን ኖሮ የእምነት አባቶች እዛው ተነጋግረው ጉዳዩን ይጨርሳሉ። ይሄ የተባለው ለዚህ ምክንያት ነው፣ እንደዚህ የተባለው ለዚህ ምክንያት ነው፣ ስህተትም ከሆነ እዚህ ጋር ተሳስተዋል ተባብለው በቤተ እምነቱ በጳጳሳቱ የጳጳሳት ጉባኤ አለ፣ ሌሎች ሲኖዶሱ አለ፣ ምን አለ በዛ ይጨርሳሉ። ግን ምንም የቤተ ክህነቱም እውቀት የሌላቸው ደርሶ አጫፋሪዎች የዩቲዩብ እና የቲክቶክ ነጋዴዎች እዛ ጋ አንዴ ታጠቀውን ይደግፋሉ፣ አንዴ ታጠቀውን አፕሪሼት ያደርጋሉ፣ አንዴ በዚህኛው ወገን ይሆናሉ፣ አንዴ በዚህ ወገን። ሁሉም ቦታ ጦርነት፣ ግጭት፣ ግርግር እንዳይጠፋ በቃ ሀገራችን ሰላም እንዳታገኝ በቃ እንዲሁ ዘር ላይ ዘሎ ኦሮሞ ስለሆነ ነው፣ ዘሎ እንዲህ ስለሆነ ነው፣ ዘሎ እንዲህ ያለ ብሔር ስለሆነ ነው። ፕሊዝ ጀስት ሊቭ አስ ተውን። በቃ እንደዚህ አይነት ነገር ተው። ህዝቡም ደግሞ እንዲህ ያለውን ማዕበል ሊከተል አይገባም። እነዚህን በቃ የሆነ ግሪሳ ፈጥረው ህዝብ መሀል መተማመን እንዳይኖር የሚያደርጉት ሰዎች አትከተሉ እንኳን በሏቸው። በቃ በቤተ ክህነቱ በስርዓቱና በቤተ ክርስቲያኗ ህግ መሰረት እንዲያልቅ ነው መድረግ ያለበት። ችግርም ካለ እኔ አለ የለም ልክ ነው ልክ አይደለም እኔ አርጊውመንት እሱ አይደለም። እሱን ተከትሎ በጠቅላላ በሚዲያ ላይ ብዙ ኦሮሞዎች ተከፍተዋል። በዚህ ብዙ ኦሮሞዎች ተከፍተዋል። ነውርም ነው። እኔ ራሴ ልክ እንዳልሆነ ይሄ ንግግሩ ይሄ እሳቸውን ለማብጠልጠል የተካሄደበት ርቀት በጣም ነውረኛ የሆነ አንድ ላይ የማናኑር ስርዓት አልበኝነት እዚህ ከተማ ውስጥ ከሌ ልላችሁ ይችላሉ። ሚዲያ ያላቸው በዩቲዩብ በምናምን ወጥተው ባለፈው ድምጹን ቀርተህ ያሰራጨው አንተነ እናቃለን፣ አንተ ጋር ነው ድምጹ የነበረው ምናምን በጉባኤ ላይ ምናምን እስከዛ ያለ ልጅ አለ። አሁን እዚህ ላይ ምን ማለት የታወቅ ምንድነው? አንተ ደህንነት ነህ? የት ነው የምታውቀው? ማን የነገረ? ጠበቃ ነህ? እንትኑ ያለ ማጭበርበር አቁሙ። እኚህ ፈጣሪ ያከበራቸው ጳጳስ ናቸው። ክብር ይገባቸዋል። ችግር ካለ ቤተ ክህነቷ ትፈታለች የሚል ተስፋ አለኝ፣ እምነትም አለኝ። ወዳጆች ብዙዎች ጋር እንዲደርስ ኮፒ ሊንክ ሼር አድርጉ። እንዲህ ያለ ነውር ነገር ሰውን የሚያጋጭ እምነቱንም ሰላም የሚያሳጣ አገሩንም ሰላም የሚያሳጣ ነገር ስታዩ ዝም ብላችሁ አዎ ነው ምንትስ እያላችሁ አትለፉ። ልክ ያልሆነው ነገር ልክ አይደለም በሉ። ቴንኪዩ። ይሄንን ለማለት ነው። ገለቶማ የቀነልኝ